ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን ቻይና በህዋ ላይ የኮምፒውተሮች ሁሉ የበላይ የሆነውን ኮምፒውተር መገጣጠም መጀመሯን፣ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወይም ኔቶ በበኩሉ ዛሬም ከሩሲያና ቻይና ስጋት አለብኝ ሲል ኡኡታውን ማሰማቱን፣ ወዲያ ሩሲያ በሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወይም ኔቶ ላይ ቢበዛ በቀጣዮቹ 2 ዓመታት ውስጥ ግዙፍና ጠንካራ የተባለ ጦርነት ለመክፈት መዘጋጀቷን፣ እንዲሁም ከመካከለኛው ምስራቅ ቀጠና ምድር ደግሞ ለአምስተኛ ዙር የአውሮፓ ምድር ድርድር እየተዘጋጁ ያሉት አሜሪካና ኢራን በዩራኒየም ማብላላት ዙሪያ የቃላት እላፊያቸው መካረሩን ዘልቀንና ጠልቀን እንመለከታለን። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። የፈሩት ይደርሳል፣ የጠሉት ይወርሳል ይሏል አበው። አሜሪካ አንድም በንቀት ሁለትም በጥላቻ ሶስትም በቅናት የምትመለከታቸው ሩሲያና ቻይና ዛሬ ማንቁርቷ ላይ ሊቆሙ የቀራቸው ነገር የለም ይሏቸዋል የነገር ሰንጣቂዎቹ። ነገር ቢጠፋ ራሳቸው ይጠፋሉ ይሏቸዋል እነዚያን መሰሎቹን የስላቅ አርበኞች። ሩሲያና ቻይና አዲስ የዓለም መተዳደሪያ ደንብ ለማርቀቅና ለመተግበር ተዘጋጅተዋል። እንደውም በዚያ ሂደት ውስጥ ናቸው ይሏቸዋል። በርግጥም የምዕራቡና የምስራቁ ጎራ እየተባለ ከተከፋፈለ በኋላ ዓለም በሁለት ጎራዎች በሁለት ጽንፍ ስለመቆሟ ይነገራል። ለዚያም ነው አዲስ የመተዳደሪያ ደንብ በሩሲያና በቻይና ይረቀቃል፣ ተረቋል፣ እየተተገበረ ነው የሚባለው። አሜሪካ፣ ቻይናና ሩሲያ ሶስቱ የምድራችን ልዕለ ኃያላን የጎሪጥ ነው የሚተያዩት። እንዴት ቢሉ ደግሞ ማን ከማን ያንሳል? ቻይና እንደ ዘመሚት የሚርመሰመስ የእግረኛና የአየር ኃይል ወዲህም የባህር ኃይል ግዙፍ የተባለ የምድራችንን የጦር ኃይል አዘጋጅታለች ነው የሚባል። ሩሲያም ብትሆን በተራቀቁ የጦር መሳሪያ ስልቶቿ ለማንም የማትመለስ ግዙፍ ኃይል እንዳላት ይነገራል። ይህ ነው ጉዳዩ። በዚያ ላይ ከነዚህ ሁለቱ ልዕለ ኃያላን ሩሲያና ቻይና በስተጀርባ የተሰለፉት እንደ ሰሜን ኮሪያና ኢራንን መሰሎቹ ነገር ባፍንጫቸው ያዙና እሳትና ድሃ ሲነካኩት አይወድምን የተተረተላቸው ሀገራት በዚያ ተሰልፈዋል። ጥቂት እንኳ ቢነኩ ሊፈርጥ እንዳሞጠሞጠ ቁስል እባጫቸው ነፍሰ ጡር መስሎ ወጥቷልና ምናልባትም በቀጥታ አሜሪካና ምዕራባውያኑን በተለይ ግን አሜሪካና እስራኤልን እንደ ልደት ሻማ በቅጽበት ጥፍት አድርገዋቸው ሌላውን ቀጣይ ይከተላሉ አለያም ያራምዳሉ የሚል ነገር አለ። ዓለማችን እዚህ ላይ ነው ያለችው ዛሬ። ሁሉም ስሌት አንዱን አንዱ አጥፍቶት የዓለምን የመጀመሪያውን መሪ ለመጨበት እሱ እየተሰላ ነው። የሶስተኛው ዓለም ሀገራት ተብለው ወይም ደግሞ በዘላለም ታዳጊ ስም የሚጠሩት ተኝተው የሚመለከቱት ወይም ደግሞ በአግባቡ ቴክኖሎጂና እድገትን እንኳ ቀላውጠው መትከልና ማራባት ያልሆነላቸው ሀገራት ህዝቦችም ከምኞትና ከስደት ያልዘለለ ለሥራ የተኛ ልባቸውና ወኔያቸው እየተነገረባቸው ነው። እነዚህን መሰሎቹን ሀገራት ከመጤፍ አልቆጠሯቸውም እነዚያ ልዕለ ኃያላኑ። ነገር ግን በዘመን ስልጣኔ ፈሰስ ያደገው አእምሯቸው የጦር መሳሪያ እየሰራ ዓለምን በአንድ ቅጽበት በቁጥጥር ስር ለማድረግ ሽኩቻና ፉክክር ውስጥ ናቸው። ከምድር አልፈው ህዋ ላይ እየተራኮቱ ነው የሚል መረጃ ነው የወጣው ዛሬ። ያን በተመለከተ መረጃ ደግሞ ቻይና አዲስ የተባለ ኮምፒውተር ወይም ሱፐር ኮምፒውተር በህዋ ላይ መገጣጠም ጀምራለች ነው። እዚያ ላይ እንደርሳለን። ኮዲ ያሉትን ግን
እንያቸው። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶ የመከላከያ ሚኒስትሮች በቱርክ አንታሊያ ባለፈው ሐሙስ መሰባሰባቸውን የድርጅቱ ዋና ጸሐፊ ማርክ ሩት እልህ ቁና በሚያስተነፍሰው ንግግራቸው እንዲህ ነው ያሉት። Urgent need for increased investment to counter evolving dangers from Russia, terrorism and increasingly China ሲሉ ገልጠው ጅብ ለምን ቀን አይሄድም ቢሉት ሌሊት የሚሰራውን ስለሚያውቅ ይላሉ ኢትዮጵያውያኑ አበው። የምዕራቡ ዓለም ሀገራት ከሰማይ በታች ያለው ሁሉም ነገር በእኛ ፈቃድ መንቀሳቀስና መሆን አለበት ያሉ ነው የሚመስሉት ይሏቸዋል። በዩክሬን የተነሳ ሩሲያን ጥምድ አድርጋ ያዟት ምዕራባውያኑ የአውሮፓ ህብረት ቢሉ ኔቶ አሜሪካም በአገም ጠቀም ገና አባዚያቸው ለድፍን ምድሪቱ ይተርፋል ይሏቸዋል። ጉዳዩ በጣም ሩቅና ጥልቅ ነው። በምስራቁ ጎራ የተከፈሉት ሩሲያና ቻይና፣ ኢራንና ሰሜን ኮሪያ እንዲሁም በጣም በርካቶቹ ለምዕራቡ ዓለም ስርዓት መናድና መወገድ ልዩ ስሜትና ስሌት አላቸው። የየራሳቸውን ያቀርባሉ። ዓለም በአንድ ሀገር ብቻ ወይም በአንድ መንግስት ብቻ መመራት የለባትም። ዓለም የሁሉም ትሆናለች። ቀደምት በትምህርት ዓለም የወዛደሮች ትሆናለች የሚል የትምህርት አካል እንደነበረ እናስታውሳለን። ዛሬም ምስራቁን ጎራ የያዙት ሩሲያና ቻይና በፊት አውራሪነት የሚዘውሩት ያ ጥምረት ዓለም የሁሉም እንጂ እንዴት የጥቂቶች ትሆናለች፣ ስለዚህ መተዳደሪያ ደንባችንን መከለስም ማየትም አለብን በሚል አቋም ሄደዋል። በዩክሬን የገጽና የባህር ወዲያም የምድር ከርስ ሀብት አጮልቀው ያዩ የነሆለሉት ምዕራባውያኑ ለዩክሬን የተቆረቆሩ መስለው ቆመዋል። ጅብ እስኪነክስ ያነክ እሳሉ ኢትዮጵያውያኑ። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶን አባል ሀገራት ዓመታዊ መዋጮ በ5% ይጨምር ዘንድ አሳስበዋቸዋል ነው የተባለው። ቀድሞም ቢሆን አሜሪካ ይህችን ያህል ጣል እያደረጋችሁ የእናንተን ጥምረት አጋድም ያልቀልብም የረብጣ ቢሊዮን ዶላር እያፈሰስሁ ኔቶ የሚባል የጦር ጥምረት አለ ብዬ አላስብም፣ እንደፈለጋችሁ የመዋጮ ገንዘባችሁን አክሉ ወይም ጨምሩበት ብለዋል። ትራምፕ በቀደመው የ4 ዓመት የስልጣን ዘመናቸው የተናገሩትና ያሳሰቡት ጉዳይ ነው። ነገር ግን ምዕራባውያኑ ሌሎቹ የአውሮፓ መንግስታት በዚያ ደረጃ መዋጮአቸውን ይጨምራሉ ወይ? የምስራቅ አውሮፓዎቹ በፍጹም ደሃ የነበሩት ሀገራት ያንን መዋጮ ቀርቶ ሊያስቡትም ይከብዳቸዋል የሚል መረጃ ይወጣል። ወዲህም አሜሪካ እኮ የኔቶን ጥምረት የሚያፈርስ ሥራ እየሰራች እየገዘገዘችው ነው ይባላል። እንዴት ቢሉ ደግሞ ደጋግመን ተመልክተነዋል። የዴንማርኳን ራስ ገዝ የዓለማችንን ትልቁን ደሴት ግሪንላንድን ለጸጥታዬና ለሰላሜ ፍጹም ወሳኝ ነው ዋስትና ነው ስትል ያንን የግሪንላንድን ደሴት ጠቅልላ ለመያዝ ማቀዷና ወዲህም ካናዳን 51ኛ ግዛት ያደርገዋለሁ ለዚያም የጦር ኃይልን እጠቀማለሁ ሲሉ የአሜሪካው ፕሬዚደንት ዶናልድ ትራምፕ ዝተዋል፣ ቆርጠው ተቀምጠዋል። ቀኑ ነው እንጂ ያልታወቀው ይህን አደርገዋለሁ ብለዋል። የፓናማ ካናልን በተመሳሳይ እንዲሁም የሜክሲኮን ሰርጥ ወይም ጋልፍ ኦፍ ሜክሲኮ የሚባለውንም ስሙን ሳይቀር ቀይረውታል ሰውየው። ያን ማድረጋቸው አይቀርም። ታዲያ የኔቶ ህልውና የቱ ጋ ነው? ኔቶን የምትመራው ፊት አውራሪዋ ሀገር አሜሪካ ናት እያልን እያወራን ነው። እነሱም ይህንኑ እያሉ ነው። ነገር ግን በሰው አእምሮ ውስጥ ኔቶ አለ ወይ? በገሃዱስ ቢሆን ኔቶ የሚባለው የምዕራባውያኑ የጦር ጥምረት እውን አለ ወይ? ሩሲያ በዚያ የተነሳ ቀመሯ ሰልቶላታል ነው የሚባለው። አረ እንደውም ሩሲያ በቀጣዮቹ 2 ዓመታት ኔቶን ደብዛውን አጠፋዋለሁ ብላ ተነስታለች ነው የሚባለው። ያን ስሌት ቀምራለች። ወደዚያም እንደርሳለን። ሩሲያና ቻይና አሸምቀው በጦር መሳሪያ ቴክኖሎጂ ዙሪያ ምርምራቸውን ቢሉ የመሳ ለመሳ ትብብራቸውን ቀጥለዋል። ዝም ባላፍ ዝም ባይገባ አሚሏል። አሊያም ሙያ በልብ ከዚያም ያልፋል ምስጢሩ። የሚጮህ ውሻ አይናከስም ምን ያስታውሷል። ዛሬ በወጣ መረጃ ቻይና ቀደም ሲል ፍንጩን እንደሰጠኋችሁ ቻይና በህዋ ላይ 2800
ጠንካራና ሙሉ በሙሉ በምህዋራቸው ወይም በኦርቢት ያረፉ ሳተላይቶችን መላኳ ሲገለጥ በታሪክም የተራቀቀና ሱፐር ኮምፒውተር የተባለውን ኮምፒውተር በህዋ ላይ መገጣጠም መጀመሯን የተሰማው ይኸው በኤዲኤ ስፔስ ዚጂያንግ ላቦራቶሪ የተሰራው እና ነንጃንግ ሃይቴክ ዞን የተሰራው ኮምፒውተር ያለማንም አጋርነትና ደጋፊነት ዳታዎችና ናሙናዎችን እየሰበሰበ በፍጥነት መረጃን የሚያደርስ ነው ተብሎለታል። የጉድ አገር ገንፎ እያደር ይፋጃል ይላሉ። ምዕራባውያኑ ቀበቷቸውን የበጠሰ የመርዶ ዜና ይሆንባቸዋል ሲባል ሩሲያ በበኩሏ ለምዕራባውያኑ እንደ ባብሬሳ ማስፈራሪያ የሆነውን ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን ወይም ኔቶ የሰሜን አትላንቲክ ጦር ቃል ኪዳን ድርጅትን በቀጣዮቹ 2 ዓመታት እስከ አውሮፓውያኑ 2027 መሆኑ ነው ሙሉ በሙሉ ለመምታት ዝግጅቷን ማጠናቀቋ ተነግሯል። ሩሲያ ዛሬም እያንዳንዱ 4 የኒውክሌር እርሳስ ወይም አረሮችን መሸከም የሚችለውንና ከ10,000 ኪሎ ሜትር በላይ ርቀቶችን ከድምፅ ፍጥነት በ22 እጥፍ እያለ በሮ አጾብ ድንቅ የሚባል የእሳትና አሲድ አበላ የሚያዘንባውን የያርስ 24 አህጉር አቋራጭ ሚሳኤል ሙከራ ለማድረግ መሰናዳቷም የተገለጠው ልብ በሉ። ይሄ ነገር የሚሆነው ሙከራው የያርስ 24 ሙከራ ዛሬ ነው ተብሏል። ዛሬ ደግሞ የአሜሪካው ፕሬዚደንት ዶናልድ ትራምፕ ከሩሲያው አቻቸው ቭላዲሚሮቪች ፑቲን ጋር የስልክ ውይይት ለማድረግ የተያዘ ቀጠሮ እንዳለ በዘገባችን አሳይተናል። ምን ማለት ነው? ሩሲያ ለአሜሪካ ምን እያስተላለፈች ምን በጆሮዋ ሹክ እያለቻት ነው? ይሄ እንግዲህ ለሁላችንም ጥያቄ የሆነ ጉዳይ ነው። የያርስ 24 አህጉር አቋራጭ ባላስቲክ ሚሳኤል እያንዳንዱ 4 የኒውክሌር አረር ወይም የኒውክሌር እርሳስ የተሸከመና ከ10,000 ኪሎ ሜትር በላይ የሚምዘገዘግ በዚያም የተሰጠውን ኢላማ እንደ ጋዝ ትንን አድርጎ ወይም እሳት እንዳትወገው ላባ ብንን አድርጎ አመዱን የሚበትን ያ መርዘኛና መዘዘኛ ጠንቀኛ የህይወት መቅሰፍት የሆነው የሩሲያው ያርስ ባላስቲክ ሚሳኤል የኒውክሌር አረር ተደራሽ ለአሜሪካና ለምዕራባውያኑ በቀጥታ የተላለፈ መልእክት ነው ወይም የተሰጠ ማስጠንቀቂያ ነው ሲሉ የመነዘሩት ብዙዎች ናቸው። ይሄ እንግዲህ ከምስራቅ አውሮፓና ከኤዥያ ምድር የሩሲያን የቻይናና የአሜሪካ እንዲሁም የምዕራባውያኑን ጉዳይና ጉድ ጠለቅ ብለን ያየንበት ነው። በመጨረሻም ወደ መካከለኛው ምስራቅ ቀጠና ምድር እንጓዛለን። ከአንድ ወር በላይ በኒውክሌር ፕሮግራሟ ዙሪያ ኢራንን መተንፈሻ ያሳጣቻት አሜሪካ ወዲህም እስራኤልም ጭምር በተለይ ግን አሜሪካና ኢራን በኢራን የኒውክሌር ድርድር ጉዳያቸው ለአምስተኛ ዙር እየተዘጋጁ ባሉበት ሂደት ከአሜሪካ ባለስልጣናት የሚሰጡ መግለጫዎችና ማስጠንቀቂያዎች ኢራን ራስ ምታት ሆነውብኛል፣ እንዴት ዘልቃቸዋለሁ፣ ይሄ ነገር በጣም ከብዶኛል ስትል እየገለጠች ነው። ዓለም ጆሮ ዳባ ልበስ ብሎኛል፣ አይሰማኝም፣ እኔ ግን ትላለች ይላል። የበሰበሰ ዝናብ አይፈራምና የመጣው ይምጣ ብዬ ወደ መጨረሻው ውሳኔ ልደርስ ነው። አሜሪካ ኢራንን ዩራኒየም የተባለውን ንጥረ ቅመም እንዳታመርት ስትገድባት ወይም ቀይ መስመር አድርጋ ስትዘረጋ፣ ኢራን በበኩሏ ያለቀው ይለቅ የቀረው ይቅር ባፍንጬ ይውጣ ጥንቅር ይበል፣ በዚህ ጉዳይ ዩራኒየም የማበልጸግ ወይም ዩራኒየም የማብላላት ስራዬን አላቆምም፣ ይሄ ለድርድር የሚቀርብ ጉዳይ አይደለም፣ እኔ ዩራኒየም የማብላላው ለሰላማዊ የኃይል አማራጭ እንጂ ሀገራትን ለማጥፋት የሚሰራ ጅምላ ጨራሽ ወይም የኒውክሌር ቦምብ አልሰራም። ስለዚህ ዓለም በሚዛናዊነት ይመልከተኝ፣ ይህን ጉዳይ ይመልከትልኝ፣ ዩራኒየም ማበልጸጌን አላቆምም ስትል ዛሬም ቁርጥ ያለ ሐሞቷን በውጭ ጉዳይ ሚኒስትሯ ሰይድ አባስ አራግቺ በኩል ገልጣል። በትራምፕ አስተዳደር የመካከለኛው ምስራቅ ልዩ መልእክተኛው ስቲቭ ዊትኮፍ በበኩላቸው የተጉረጠረጠ አይናቸውን እያሳዩ ተቀምጠው የሚነጋገሩበትን ጠረጴዛ በቡጥ እየነረቱ ዩራኒየም የተባለ ነገር አታመርችም፣ ከዚህ ተገደቢ፣ ከዚህ ተቆጠቢ
ጨርሶ ከዚህ ውጪ ብለዋል። አላደርገውም ብላለች ኢራን። ጽንፍና ጽንፍ ረግጠው ቆመዋል። ስለዚህ ቀጣው አምስተኛው ዙር ድርድር በአውሮፓ ምድር ይካሄዳል ተብሎ የሚጠበቀው ምን ሊሆን ነው የሚል ጥያቄ ከወዲሁ ረቦበታል። አንቺም ምውር ነሽ እኔም አንካሳ ተገናኝተናል መሳ ለመሳ አይላሉ። ወዲህ እስራኤል በጋዛ ሰርጥ በያዘችው ጦርነት ለመጀመሪያ ጊዜ መልካም ዜና ተበስሮበታል። እስራኤል የሰብአዊ ቁሳቁስ ድጋፍ ወደ ጋዛ ሰርጥ ይገባ ዘንድ ከ2 ወር ከግማሽ በኋላ መፍቀዷን ያሳያል። ሐማስ በበኩሉ ከዚህ ወር መጨረሻ በኋላ አትልፉ፣ ጦርነቱን ጀምራለሁ፣ ቀጥላለሁ፣ በጋዛ ሰርጥ ያስኩትን ጦርነት አጣድፈዋለሁ፣ እስራኤል መቆሚያ መቀመጫ የላትም ብሏል። እስራኤል ደቡብና በሰሜናዊ ጋዛ ሰርጥ በከፍተኛ ደረጃ የእግረኛ ኃይሏን አስገብታ ጦርነቱ እየተካሄደ ነው። በስመ ጦርነት አይደለም፣ እጅግ የከፋ የሰደድ እሳት ነው ማለት ይቀላል ሲሉ የሚያሳዩት ብዙዎች ናቸው። በመጨረሻ ከጋዛ ሰርጥ ፍልስጤማውያን ወንድሞቼ ጎን ቆሜያለሁ የሚለው የየመን ሐውቲ ቡድን የቤንጎሪዮን አውሮፕላን ማረፊያ ዳግም አበጥሬ አንጓልለዋለሁ ሲል ዛቻና ማስጠንቀቂያውን ዛሬ ማለዳውን ከእስራኤል ጆሮ አድርሷል። የዚያ የመካከለኛው ምስራቅ ቀጠና ምስቅልቅል የእሳት ጨቀጨቅና የእሳት ቋጠሮ መፍትሄው ከሰማይ ቢሉ ከምድር፣ ከሸምጋይ ቢሉ ገላጋይ አንድ የታጣለት ጉዳይ ሆኖ ቀጥሏል። ውድ የኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ነገ በሌላ ርዕሰ ጉዳይ እንገናኛለን። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።